ማሪያ ውዴ በጣም አድገሻል ትላታለች ሜርሲ። ማርያም ታዲያ እንደዚህ ኩኜ እቀራለሁ እኔ እንዴ አለቻት። ከዛም እንግዲህ ሜርሲ አይ እንደዛ ሳይሆን ከአምነን ጋር ስትጫወቱ እራታችሁን ነበር የምትሯሯጡት በማለት ታነሳባታለች። እንግዲህ ማርያም በድንጋጤ አያቴ ታስታውሽ ከሆነ ልጅነት እኮ በጣም ደስ የሚል ነው በማለት ለአያቷ ትነግራታለች። አያት ተብዬዋም እንዴት አላስታውስ ልጄ አስታውሳለሁ። የአንዳንዱ ልጆች ደግሞ የልጅነት ጊዜያቸው የጅል ነበረ የጅል ነገር ነበር በማለት እንግዲህ ሜርሲል እየረካቻት ታናድዳታለች ማለት ነው። እንግዲህ ወይዘሮ አርሴማ በሳቅ ከት ብለው ሲስቁ እንግዲህ ሳቁን ከዛም በመቀጠል እንግዲህ አምነን እኮ በጣም ነበር የሚወድሽ በማለት ማርያን ሲነግራት ማርያም አዎ አሁን መጥቻለሁኝ የትም አልሄድም በማለት ስትነግራት እንግዲህ ያው ጀሪን እንግዲህ ካልተቆጣች እና ጀሪን ምንም ካልመሰላት እንግዲህ ችግር የለውም ትላታለች። እንግዲህ ወይዘሮ አርሴማም ማንም እዚህ ቤት ልጅን ከፍ ዝቅ አድርጎ የሚናገራት ሰው የለም፣ ስለዚህ አርፋችሁ ተቀመጡ በማለት ትነግራታለች። ሴትየዋ እንግዲህ በንዴትና በብስጭት ስለሆነ እንግዲህ ይች ልጅ ያመጣቻት ቤት ያሉትን ልጆች አስወጥታ እሷ አግብታ እንድትኖረው ነው የምትፈልገው ማለት ነው። ከዛም እንግዲህ እየሳቁና እየተጫወቱ በነበረበት ሰዓት ሳቁን የቤተሰብ አድርጉት እንጂ በማለት እሷን ያናድዷታል ማለት ነው። ሜርሲም ሻሂዋን እየጠጣች ወይኔ ሜርሲ የማንም መጫወቻ እያለች መናደድ ትጀምራለች። ከዛም እንግዲህ ተነስታ በመሄድ ላይ ያለች ሆኖም እንግዲህ አይ በቃ እንግዲህ እነዚህ ሰዎች ላይለቁኝም እያለች እየተናደደች ትሄዳለች። ወይዘሮ አርሴማ እንግዲህ ገና ከታችም ከላይም ጸጉር ነው አስበቅልሻ አንጨረጨርሻለሁኝ እያለች እንግዲህ ጨዋና ሬዲዮ አንድ ጊዜ ነው የሚያወራው ብላ ወሬውን ትዘጋባታለች። ሜርሲም እንግዲህ እንደው በንዴት በብስጭት አደረግባት ውሎባት ማርያም ከተቀመጠችበት ተነሳችና እንግዲህ አቶ አምነንን ሂጂው ብላት ስለነበረ ተነሳችና እንግዲህ ወደ አምነን እየሄደች በነበረችበት ሰዓት ሆኖም ሜርሲ እንግዲህ ወይዘሮ አቶ አርሴማ አላለቻትም ወይዘሮ አርሴማ ብላ እንደገና አስተካከለችላት እና እንግዲህ በዚህ በሚያስፈራው አይና አይፍጥጣ እያመላከተቻት በነበረበት ሰዓት እንግዲህ አምነንና ማሪያ ወደ ክላስ ገብተው እያወሩ በነበረበት ሰዓት እንግዲህ ጀሪን ስትመጣ ጀሪን ወዴት እየሄድሽ ነው? ነይ ቶሎ በማለት እንግዲህ አርሴማ ትጠይቃታለች። ወደ ፎቅ ወደ አምነን እየሄድኩ ነው ትላታለች። ከዛም በመቀጠል እንግዲህ ማሪያና አምነን ፎቅ እንደሆኑና ክላስ እያወሩ እንደሆነ ስትነግራት መረጋጋት አለብሽ፣ አርፈሽ ተቀመጭ፣ ቆይማ በማለት እንግዲህ ታስቀራታለች። ሆኖም ግን እንግዲህ ሴትየዋ አላማና ኢላማዋ ሁለቱን ባንድ አድርጋ እንዲጋቡላት ነው የምትፈልገው። ጀሪንን እንግዲህ ከዚህ ከቤት ውልቅ ብለሽ ቦርሳሽንና ሻንጣሽን ይዘሽ ከዚህ ቤት ውልቅ ብለሽ ሂጂ ብላ ስለነበረ ምን አሰብሽበት? እንዴት አደረግሽ? ልትወጭ ነው እንዴ? እያለች እያፋጠጠቻት ነበረ። ጀሪንም ወደ ላይ መሄድና ማየት ስለምትፈልግ ለመሄድ ጓጉታ ስለነበር ሁለት ጊዜ ተነስታ ሁለት ጊዜ ቁጭ በይ ብላ ታስቀምጣታለች። በዛን ሰዓት ጀሪን በንዴትና በብስጭት እንደው ንዴቷን ተቆጣጥረው እንጂ ሴትየዋን በጥፊ ብትደረግማት ደስታዋ ነበር። ከዛም እንግዲህ ሁለት ጊዜ ስታነሳት በዛን ሰዓት በንዴትና በብስጭት ቁጭ አለች። እንግዲህ ማዲስም እንግዲህ በዛን ሰዓት ተናደደች እና ወደ ወጣችበት ቦታ ስትመለስ እኔ እንችን በካላይ ቀንድ ከታች ጭራ ነው ማስበቀልሽ፣ እኔ አርሴማ አይደለሁም፣ እኔ በፈጣሪ ስራ አልገባም እንጂ አራት እግር አስበቅልሻለሁ እያለች እየቀለደች እየተናደደችባት በነበረ ሰዓት እንግዲህ ቤሪን ከወይዘሮ ዛሀራ ጋር ቁጭ ብላ ከኪችን ውስጥ ምግብ ስለሰራችላት አመሰግናለሁ በማለት ጠይቃታለች። አንቺ እኮ ልጄ ነሽ እንዴት እንደዚህ ትይኛለሽ? በማለት ስትላት ወይዘሮ ዛሀራ ቤሪንም በቃሽ ይቅርታ በማለት ትመልስላታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያኖች ማለት ነው ከልብ ነው ማመሰግናችሁ፣ ከልብ ነው መወዳችሁ። ኑሩልኝ። አመሰግናለሁ ማለት ነው።
እያበረታታችሁ ስላደረሳችሁ ቴንኪው ብያለሁ። ዛሬ እንግዲህ በድጋሚ የድር ድራማን ይዤላችሁ መጥቻለሁ። የድር ድራማ እንግዲህ ከጀመረ ጀምሮ እዚህ ክፍል 35 አይዋ ደርሰናል ማለት ነው። እንግዲህ የድር ድራማ በጣም የሚያጓጓና ደስ የሚል ድራማ ነው። ሆኖም ግን እንግዲህ ወይዘሪት አርሴማ እንግዲህ አምነንን ወደ ሌላ ሴት እንዲሄድና ሌላ ሴት ለመዳር እንግዲህ ጉድ ጉድ እያለች ትገኛለች። ቤሪንን እና ጀሪንን እንግዲህ አምነን በአነጻጻሪነት የሚወደው ቤሪንን ስለሆነ ቤሪንን እንደሚወደው ሁሉም የቤተሰብ ስለሚያውቅ በዛን ሰዓት እንግዲህ ይቺ አዲሷ ልጅ ተብዬዋ ማሪያ ተብዬዋ እንግዲህ ጃኬቱን አንስታ ከበሩ ስር ትጥለውና ምክንያቱም ከበሩ ስር የጣለችው አውቃ እንደሆነ ያስታውቃል ማለት ነው። ሰው መኖር አለመኖሩን አይታ እንደዚሁም ቤሪን ወደ ክላስ እየሄደች መሆኗን ስታውቅ ኮቱን ከበሩ ስር ጥላው ሩጣ በሩን ትዘጋውና ወደ አምነን ጋር ትሄድና አምነን ጋር ትተኛለች። ሆኖም ግን እንግዲህ ቤሪን በንዴት በብስጭት ተነሳችና ያንን ጃኬቱን አንስታ በሩ ከፍታ ስትገባ ቀጥታ ሳታንኳኳ ነበርና የገባችው። በዛን ሰዓት እንግዲህ በሩን ከፍታ ስትገባ ማሪያና እንደዚሁም አምነን ለጥ ያለ እንቅልፍ ወስዷቸዋል። እሷም በድንጋጤ እዛው ቆማ እያየቻቸው በነበረ ሰዓት ምንም መናገር እንዳለባትና ምን ማውራት እንዳለባት ግራ ገብቷታል። ሆኖም ግን እሷን ከማገኘቷ በፊት አምነንን እንደተዋት እና እንደዚሁም ደግሞ እሷን መጥቶ እንዳልጠየቃት ስትነግረው ቢዚ እንደሆነና እንዳልተመቻቸው የሄደበትም ሁኔታ እንዳለ ያንን ሲነግራት እና ይቅርታ እንድላት አሁን ያለችበትም ሁኔታ ስጠይቃት እሷም ደህና ነኝ ብላ በመለሰችለት ሰዓት እንግዲህ ደስ ነው ያለው። እሷ ስለተሻላት አንቺ ስለተሻለሽ እና ደህንነትሽ ነው የምፈልገው ራስሽን ጠብቂ እያለ ያጽናናታል ማለት ነው። እንግዲህ አምነን አሁን ላይ ማንን ነው የሚያገባው ግራ ተጋብቷል ማለት ነው። አምነን እንግዲህ ማሪያን ከእስር ቤት ስላስወጣችው እሷን ነው የሚያገባው ወይንስ ቤሪን እስከሚሻላት ድረስ እና እስከምትድን ድረስ ይጠብቃታል? ወይዘሮ ዛህራ ከኪችኗ ውስጥ ቁጭ ብላ በሀሳብ ጭልጥ ብላ ትሄዳለች። የምታስበው ስለ ቤሪን ይሆናል። ቤሪን በጣም የዋህ ልጅ እና መልካም ልጅ ስለሆነች ስለ እሷ ለማሰብ ወደኋላ የምትለው ነገር የለም። ወይዘሮ ዛህራ የእናትነት ጥግ ያላት ሴትዮ ናት። ምግብ እየበሉ ምግብ ምን ልጨምርላችሁ፣ ምን ላድርግላችሁ፣ ያነሰ የጎደለ ነገር አለ ወይ እያለች ስትጠይቃቸው ምንም የጎደለ ነገር እንደሌለ ይነግሯታል። ሆኖም ግን እንግዲህ እንዳጎርሳት እንደዚሁም ደግሞ እና እንዲንከባከባት ይቺ አሮጊት ሴትዮ ስለምትፈልግ ማርያን የሚያስፈልግሽ ነገር ካለና የምትፈልጊው ነገር ካለ ሁልጊዜም ከጎንሽ ነኝ ማርያ ውዴ ብሎ ይጠይቃታል። እንግዲህ ሁሉም በድንጋጤ አይኑን እያዩ በነበረበት ሰዓት ጀሪን ብድግ አለችና አምነን ብላ ስትጠይቀው አሮጊቷ ሴትዮ በሉ ምግብ ተቀርቦ ሌላ ወሬ እኮ ጀመርን ምግቡን ረሳ ነው በማለት ጀሪን እንዳታወራ አድርጋ ከምላሷ ላይ ትቆምባታለች። ጀሪንም ልታወራ ያለችውን እንግዲህ ትተዋዋለች። ቤሪን ሳያጎርስ ማሪያን አጎረሳት ማለት ነው አምነን። በዛን ሰዓት እንግዲህ ጀሪን በጣም ተናዳ ነበረ። ሴትዮዋ ብሉ ብላ እንግዲህ ጃሪ ልትናገር የፈለገችውን ወሬ ሳትናገር አስቀረቻት። ሆኖም ግን እንግዲህ ጀሪ ከዛ ከቤት ወጥታ ትሄዳለች ወይንስ አምነን አሁንም በሰው ተመርቶ ይህንን ትዳር ገብቶ ይኖረው ይመስላችኋል? ጥያቄውን ለእናንተ ትቼዋለሁ። ምክንያቱም ጀሪንን የመረጠችለት እናቱ ሆና እንዳለ አሁንም ደግሞ አያት ተብዬዋ ለሱ የምትሆነው ይችን ቀን ጠልባና አስረው የለቀቋትን ሴትዮ እንግዲህ እንዲያገባት አስገድደዋለኝ ማለት ነው። ሆኖም ግን እንግዲህ ጀሪ በስተመጨረሻ ከዛ ከታች መጣችና ወደ አልጋው ስትመጣ ቁጭ እንዳሉና እያወሩ መሆኑን በሩን ከፍታ ስትገባ ታያቸዋለኝ። በንዴትና በብስጭት እንግዲህ ትኮር ብላ ስታያቸው ጀሪን ይቺ ልጅቷ ተብዬዋ እንግዲህ ወደ ውጭ ወጥተን ለምን አንዝናናም ለምን ፈታ ዘና አንልም በማለት እንግዲህ እጅና እጃቸውን ተያይዘው ጀሪንን ከክላስ ውስጥ ተዋት እየወጣሉ ማለት ነው። ጀሪንም እንግዲህ በድንጋጤ በንዴትና በብስጭት ቁጭ ብላ በጣም አዝና ተክዛ ታሳዝን ነበረ። ሆኖም ግን እንግዲህ በዚህን ሰዓት ጀሪንም የክፋቷን የእጇን እያገኘች ነው ማለት ነው። እየተቀጣች ነው ያለችው።
ሆኖም እንግዲህ ጀሪ በንዴትና በብስጭት ላይ ትገኛለች። አሮጊቷ ሴትዮ ደግሞ ስልክ ደውላ ልጆቹ እንደተቀራረቡ መምጣት እንዳለበት እና ማግባባት እንዳለበት ትነግረዋለች። ውድ ቤተሰቦች እንግዲህ ከዚህ ድራማ ብዙ ነገር ያስተምራል ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉን። ለነበረን ቆይታ አመሰግናለሁኝ። እስከዛው ድረስ እንግዲህ መልካም ማዳር ሆንላችሁ። አመሰግናለሁ።